ሰላም እንዴት ናችሁ? ቤተሰብ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው ዛሬ በተፈጠረ ሁላችን ድብርት ላይ ወይም ደግሞ ሳቅ ላይ ነውና በዚህ አጋጣሚ ገንዬ ይቅርታ እየጠየቅኩት ነበርና ገንዬ እኔ ውድ አንቺ ምንም ነገር አላጠፋሽም። እውነቴ ነው። እንደ አንቺ እንኳን አላየሁም። እኔ በጣም ልክ ያለሽ እናት ነሽ። ይሄ ንጹህ ልብሽ አይቀይርብን እያልኩኝ ይቅር ለእግዚአብሔር። ከዛ ደግሞ ምን ነገር አላጠፋሽም። በቃ ዝም በያቸው። እንደዚህ የሚሉሽ ካሉ አስመሳይ ናቸው። እንዳንቺ ወዳጅ የለኝ፣ ውሸታሞች ናቸው። እንደዚህ ካሉሽ እና ምንም ነገር አላጠፋሽም። እኛ በጣም ነው የምንወድሽ የምናከብርሽ፣ እናታችን ነሽ ለማለት ፈልጋለሁኝ። ስናገር ምናልባት እኔና ሀያት ስንነጋገር ነበረ። እንደገናም ደግሞ ስናገር ነበር ተትላንት ወዲያ ነው ምናምንና እኔ የተናገርኩት እኔ ስራውን አልወደውም፣ ይሄ ስራ ነው ብዬ አላውራም ነው እንጂ ያልኩት ሀይሚና ብሩክ ተጣልተዋል ብዬ አልተናገርኩም። በእግዚአብሔር ከታችም ከላይ የምታዳምጡ ሰዎች አሳስቻችሁ ከሆነ በጣም ይቅርታ። ስራ ለሆነ ስራ ችግር የለውም። ማን ነው እንደዛ ያለሽ? አይ በቃ እኔ ያልኳችሁ በጣም ይቅርታ። ታውቃላችሁ ሁላችሁም ሀይሚና ብሩክ እኔ በጣም ነው የምወዳቸው፣ እንዲለያዩም አልፈልግም። በጣም ነው ማከብራቸው። በጣም ነው አንድ ነገር ሲመጣ ራሱ ማለቅሰው። በጣም ነው እነሱ የሆነ ነገር ግን እኔ ከመውደዴና ከፍቅሬ የተነሳ በቃ ሰለቸኝ እነሱ ጭቅጭቅ ነው እንጂ ያልኩት እኔ እነሱን የሚጠላ ልብ የለኝም። ያልኩት ይሄ አሁንም ይግባችሁ የምታዳምጡኝ ሰዎች እዚህም ያላችሁ ይሄ ስራ ነው ብዬ አላወራውም፣ ስራ ነው ብዬ አልተነትንም። ይሄ እንደ ስራ አይቼው ጥሩ ነገር ያስተምራል ብዬ ትንተና አልሰጥም አልኩኝ እንጂ የሚሰሩት ስራ አይደለም ወይም ደግሞ ሀይሚና ብሩክ ተጣልተዋል የሚል ሀሳብ አላቀረብኩም። እና ምናልባት እኔ አስቀይሜያችሁ ከሆነ በዚህ ተርጉማችሁ ወያያችሁብኝ ሰዎች ካላችሁ በጣም ይቅርታ ለመጠየቅ። እንደውም እኔ አሁን እነሱ ሲወጡ የሆነ ቦታ ሲወጡ ቆይ እኔ እቀራለሁ ብያቸው ቀርቼ ነው እንደውም እዛ ያረፍንበት ክፍል ይሄንን ቲጂዬ ከገባች ቲጂ ቤት ነው ስለተናገርኩ ቲጂ ቤት እናገራለሁ ብዬ ነው። በአነጋገሬ ያስከፋችሁ ሰዎች ካላችሁ ምናልባት ያሰናከልኳችሁ ሰዎች ካላችሁ በጣም ይቅርታ። እኔ ሀይሚም ስታጠፋ ብዙ ጊዜ እናገራለሁ፣ ብሩክም ሲያጠፋ እናገራለሁ። በቃ ሀይሚ ይሄንን ጥፋት አጥፍታለች። ከሀያትዬ ጋር ተነጋገርን። ሀይሚ እንደዚህ ሻንጣ ምናምን ኦኬ አልኩኝ። ብሩክ ደግሞ የዛለታ የተናገራቸው ቃላቶች ትክክል አይደለም። ለምንድን ነው ይሄንን ያልኩት? ስለምወዳቸው ነው። ብጠላቸው ኖሮ ጸጥ ማለት ስለምወዳቸው ያንን ነው እንጂ የተናገርኩት እኔ ለማንኛውም ወገን ሆኜ አልተናገርኩም። እኔ ሚዲያ ላይ አሳልፌ አልሰጣቸውም። እንደዚህ አይነት ንግግር ሚዲያ ላይ አልናገርም። በጣም የምናገረውን ነገር አስተውላለሁ። ስራ ነው ብዬ አልተነትንም ማለት ምናልባት ስራ አይደለም የሚያስብል አይነት እንትን ከወሰዳችሁት አይዶንት የለም ወላንሳን ሚውት አድርጊያለሽ። ችግር የለውም። ኧረ ማነው እንደዚህ ያለ? አንቺ እኮ ይሄ ስራ አልተመቸኝም፣ ይሄ ስራ ጥሩ አይደለም፣ የሚሄዱበት አካሄድ ስራውም አልተመቸም። የባለቤቷን ቲጂዬን በጣም ስለማከብራት እኔ በእሷ ነው ገስት መግባት ከመጀመሪያ የጀመርኩት እና ሀይሚንም እነ ዛራ ሁላችሁንም አከብራለሁ፣ ሁላችሁንም እወዳለሁ። እስከዛሬ አብራችሁኝ ያላችሁትን በአጠቃላይ እኔ ማስመሰል የሆነ ጸባዬ ምንድን ነው አንዳንዴ ፊት ለፊት በቃ ከመጠን በላይ ከሆነብኝ ፊት ለፊት ንዴቴን ላወጣ እችላለሁ። ምክንያቱም እኔ ሲበዛብኝ በሶስት ወር የሆነ ነገር ሲጠብቅ የሚጎዱትን ልጆች እያየሁኝ የሚያለቅሱት ትላልቅ ሰዎች ሳይቀሩ እያለቀሱ በእነሱ ሁኔታ ስንት ምኞታቸውን የሚፈልጉ ሰዎች አሉ። በእውነት የሁለቱ እንዲጣሉ የሚፈልግ ሰው እኔም ሁላችንም እዚህ ውስጥ ያለነውም ሰው አንፈልግም። አንድነታቸው የሚፈልግ ሰው እንደ እናት ልጆቼን እንደምቆጣ እንደዚህን አይነት ስራ እኔ አልተባበርም። ስራ ነው እያልኩ አልናገርም። ከዚህ በፊትም ገብቼ ተናግሬያለሁ። ከዛ ለታ በፊትም ይሄ ስራ ነው ብዬ እኔ አልተባበርም። የሚሰሩ ስራ በጣም ያስጠላል። ስለዚህ ስራ ነው ብዬ አልተነትንም አልኩኝ እንጂ እኔ ስራ ደናነ ተጣልተዋል የሚል ከአንደበቴ ያልወጣ። ምናልባት በዛ ተርጉማችሁ ምናልባት ያሰናከልኳችሁ ሰዎች ካላችሁ እኔ ስለመጣላታቸው ስለምናምን የማውቀውም ጉዳይ የለኝም። እንደናንተ ነው የምከታተለው። እኔ ያልኩት ከስራቸው ስለማይመልሱ መልሰው እዛው ስለሚገቡ ሁለቱም የሚያደርጉት ድርጊት ትክክል ስላልሆነ ስራ አይደለም። እንደ ሴት ደግሞ ይዛለት አይሆነውም። በቃ ለእኔ ለገነት ተሰማኝ። እኔ ገነት ነኝ። እኔ ቲጂን ልሆን አልችልም፣ ዜድን ልሆን አልችልም፣ አለምሸትን ልሆን አልችልም፣ ሀያትን ልሆን አልችልም። ሀያት የራሱ ሀሳብ አላት። እኔ እንደ ራሴ ሳየው ሁኔታውን ሳየው ይዛለታ አዎ ብታጠፋ የእሷ ሁኔታ አንዳንድ ነገር እንደ ሴት ልጅ ስትሰበር
በጣም ክፉ ስለሆነ አሰባበሩን ስለማውቀው በጓደኞቼም በሚቀርቡኝም የሴት ልጅን አሰባበር ስላየሁት ነው የተጫንኩት። ወንድ ልጅ ወጣ ብሎ ንዴቱን ያበርዳል ግን ብዬ ነው እንጂ የተናገርኩት። እኔ ሀይሚና ብሩክን አለያቸውም። ገብቼ ማስተያየት ስሰጣቸው ታውቃላችሁ፣ በጣም ነው የምወዳቸው እና በዚህ አኳያ ነው የተናገርኩት። እና የተናገርኩት ነገር ምናልባት እናንተ አእምሮ ውስጥ ገብቶ ሌላ ነገር ከፈጠረባችሁ በጣም ይቅርታ። እሺ፣ ይሄን ለማለት ነው። እንደውም አይመቸኝም፣ ያለሁበት ቦታ ሩቅ ነው። አለምሸት ታውቃለች ራሱ። እሺ፣ ይሄን ለማለት ነው። የምትሰሙኝ ከሆነ ኔትወርክ የሚሰራ ከሆነ ይሄን ለማለት ነው። እኛ ቤት መቼም ግር ያለው ሰው ለእኛ ቤት አይሆንም። ነጣጠን የማታውቂ ማለት ነው። ስለዚህ ማንም ተናገረ ምንም በተረዱበት ጥሩን ብትናገሪ የሚያንሻፍፍ ነው ያለው ቲክታክ ላይ። ስለዚህ ለእኛ ትክክል ነው ስትናገሪ የነበረው። ጨርሰናል እኛ። ኧረ አንቺ ምንም ሁለታችን እኮ ነው የተነጋገርነው። ይሄ ስህተት ነው፣ ይሄ ጥፋት ነው፣ እንደዚህ መደረግ የለበትም ብለን ሁለታችንም ነው እኔና አንቺን የተነጋገርነው። ከዛ ያትገባችበት ከዛ አወራን እንጂ ምንም ያጠፋሽው ጥፋት ነበር። ሌላው ደግሞ ይስሩ እያለ ስለነበር ነው። እኛ ደግሞ ያንን አልደገፍንም። ቲጂዬ የኔ ውድ የኔ ቆንጆ በጣም ነው የማከብርሽ። በጣም ሁለቱንም ከነፍስሽ እንደ ነፍስሽ ነው የምትወጃቸው አውቃለሁ። በጣም ነው የምተማመንብሽ እና ሁለቱንም እኔ እንደዛ ስለሆነ ነው የምገባው አንቺ ቤት ራሱ። እኔ መጥፎ ነገር ባይ አንቺ ቤት ራሱ አልገባም። እኔ እንደዛ ነው የምፈልገው። ነገር ግን ለእኔ ለገነት ኦቨር ሆነብኝ። በቃ የሚሰሩት ስራ ለእኔ ነው በቃ የተሰማኝ። እኔ እኮ ተፈጥሮዬ ይለያል እንዴ። ለእኔ በጣም ስለምወዳቸው ጥሩ መልካም ነገራቸው ማየት ስለምፈልግ ሁለቱንም ስለምሳሳላቸው በቃ በወቅቱ ተሰማኝ። ምናልባት በዚህ ንግግሬ ካሰናከልኳችሁ ነው ይቅርታ ለማለት የተሰናከላችሁ። ምንም ሰው ይቅርታ እንዳትጠይቂ። በነገራችን ላይ ይቅርታ መጠየቅ ሽንፈት አይደለም፣ ግን ምንም ስላላጠፋሽ መጠየቅ የለብሽም። በውስጥ መጥቶ የተናገረ ሰው ካለ አንድ ባንድ ብሎ ካርጊያቸው። ምክንያቱም አንቺ ማንንም ከፍ ማንንም ዝቅ የምታረጊ ሰው አይደለሽም። ጀግና እናት ነሽ። ዛሬ ሳይሆን በፊት ጀምሮ የነበርሽ ጀግና እናት ነሽ። ማንንም እንዳሰበ ምንም አላጠፋሽም። ይቅርታ የሚያስጠይቅ ነገር ምንም አላደረሽም። ዛሬም ነገም ገንዬ ምንም እንዳይሰማሽ። በውስጥ መጥቶ ግን ኢንቦክስ ላይ የጻፈልሽ ሰው የተናገረ ሰው ካለ ብሎ ካርጊ። ለማንም መልስ አትስጪ። ገንዬ ደግሞ የእኛ ገስት ደግሞ ምንም ማንንም ሰው ከፍ ዝቅ የሚያደርግ ገስት አይደለም። ማንንም ሰው ጥፋት እንኳን አጥፍተው ቢመጡ በምክር እንጂ በስድብኛ አንድ ቀን ተናግረን አናውቅም። ስለዚህ ገንዬ በቃ ወረደች እንዴ ኔትወርክ እያለ ቆይ አለች ኔትወርክ እኮ ነው። እና ገንዬ በቃ ነው የተመለሽ እና ግቢ ለማንም ቦታ እንዳሰጭ። ምክንያቱም አንቺ የመጣሽው ዛሬ አይደለም ከበፊት ጀምረሽ ነበርሽ። ስለዚህ ሲጀምር አሁን ላይ ያሉ ሰዎች ነገር ማቀሳሰር መጀመሪያውን ሰምቶ መጨረሻውን የማያዳምጡ ስለሆኑ አንቺ ደግሞ ጀግና ስለሆንሽ ለማንም ቦታ አትስጪ። የእኛ ገስት ደግሞ ዛሬም ነገም ወደፊትም ማንንም ከፍ ማንንም ዝቅ አያደርግም። ይሄንን እየመራችሁ ዋጡ። የተቃጠሉት ምን እንደው ታውቃላችሁ? እኛ ገስ ሁለቱንም ነው የምንወደው። ጥፋት ካለ አጥፍተዋል፣ ስራው አልተመቸንም። አዎ ትውልድን አስተምርም። አዎ ሀይሚ ተሳስታለች። አዎ ብሩኬ ተሳስተዋል። አዎ ሚስትረገጥ እንዲረገጥ አንፈልግም። ብሩኬ ሲረገጥ እንዲረገጥ አንፈልግም። ሁለቱም ስለያዝን አሁን በቃ እነሱ ሰው ለማቀሳሰር ጥረታችሁ አይሳካም። አንሰማምኛ አንሰማም። ለገን ከነጎዲያም አንሰማምኛ አለቀ። አንሰማችሁ ባልና ሚስት ማል እየገባ ሰው ደግሞ ያልተመቸውን ነገር የመናገር መብት አለው። መብቷ ነው ያልተመቻት። እሺ ቢታኒያ ጎትቻት እሺ ካለሽ እምቢ አለኝ እኮ በእናትሽ። እሺ ማይ ኔትወርክ የለኝም እያለች ነበር። ሲጀመር ተነስቶባቸዋል። ደህና ሰዎችን እየፈለጉ ነገር ቲጂዬን ስሚ፣ ቲጂዬን እንደዛ አደረጉ ቀረች። አሁን ደግሞ ጋኒና ታበረሩ ጋር ሊመጡ እኮ ነው። የለም አንሰማችሁም ከዚህ በኋላ እኛ ገኒ ደግሞ መቼም ይቅርታ የማትጠይቀው መቼም ነው ቦታ የማትሰጠው። እያንዳንዱ ትታለሽ እንዴ ሲጀምር ሳታጠፋ አይምሮ አይሰራም እንዴ? አዋቂ ሰው ሳታጠፋ ምን ነው ይቅርታ የሚጠይቀው? ሚሳደቡ አለ አይደል? እንደዚህ 24 ሰዓት ገዝት ሰግስተ ቡሩኬን ሲረቁ ሃይሚን ሲረቁ የሚውሉ እቺ አንድ ፍሬ ጻን ልጅ ሲረቁ ሰው በነፃነት ሀሳቡን መስጠት አይችልም። ምን ማለት ነው እንዴ? በግድ እንደኛ ሆኖ ምናምን እንዴ? የት ሄደች? ሂዊ መታ ነበር። ሂዊ እናመሰግናለን። የኔ ቆንጆ የኔ በአሁኑ ሰዓት የሚፈልጉት ማለት ነው አንዱ የተረገጠ ይሄ ደግሞ መቼም አይሆንም። መልካም የልጆቹን ጀጀኖች በዚህም በዛም እያሉ ማራቅን የያዙት የፈለጉ ነገር ማለት እንዴ
እነሱም አልጠፉ እየተሳደቡ እንኳን እኛ እነሱም አልጠፉ እየተሳደቡ ለማን ብለን ነው የምንጠፋው? ማንም የጠፋ የለም። አንድ ላይ ማንንም ከፍ ማንንም ዝቅ አናደርግም።